ሰላም ሰላም ውድ የቻናላችን ተከታዮች እንዴት ናቸው? በዛሬ ትምህርታችን ደግሞ ስለ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ እናያለን ማለት ነው። ይሄ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ጥያቄዎችን ነው የምንሰራው። ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ማለት ፓስት ላይ አክሽኑ ወይም ደግሞ ተግባሩ ተጀምሮ ነገር ግን ታይም ባውንድድ ሆኗል ወይም ደግሞ ጊዜ ዱሬሽን መናገር እንችላለን። ነገር ግን ኢፌክቱ ወይም ደግሞ ሪዛልቱ ስቲል ናው ኮንቲኒየስ እያደረገ ከሆነ እየቀጠለ ከሆነ it is present perfect continuous tense ይባላል ማለት ነው። a present perfect continuous tense it is structure subject plus has or have plus been plus verb ing. Why verb ing? Because the action is continuing. አክሽኑ እየቀጠለ ያለው ወይም ደግሞ ተግባሩ እየቀጠለ ያለ አክሽን ከሆነ it is present perfect continuous tense ይባላል። ስለዚህ ስለ ሶስቱም የቴንስ አይነቶች ስለ ሲምፕል ፕሬዘንት ቴንስ፣ ስለ ፓስት ቴንስ እንዲሁም ደግሞ ስለ ፊውቸር ቴንስ የሰራሁት ክሊር የሆነ ግልጽ የሆነ ቪዲዮ አለ። እሱን ቪዲዮ መለስ ብላችሁ ማየት ትችላላችሁ ማለት ነው። ከዚህ በፊትም ስለ ፕሬዘንት ፐርፌክት ቴንስ የሰራሁት ጥያቄዎች ማለት ነው። እነሱን ጥያቄዎች ማየት ትችላላችሁ ማለት ነው። በዛሬው ደግሞ ከ30 በላይ ስለ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ጥያቄዎችን እንሰራለን ግልጽ ከሆነ መልሳቸው ጋር ማለት ነው። ስትራክቸሩ እንደዚህ ነው። ስለዚህ let's see one by one. The first one is she does been studying for 2 hours. She does been studying for 2 hours. እዚህ ጋር it is duration of time አለ ማለት ነው። 3 ሰዓት አለ። ስለዚህ ማጥናት ከጀመረች ቆይታለች፣ ነገር ግን ለዚህ ያህል ሰዓት አጥንታለች ነው። እያጠናች ነው። ስለዚህ she የሚለው it is a singular subject ከሆነ ስለሆነ we use has ነው የሚለው ማለት። ስለዚህ she has been studying for 2 hours. እሷ ለ2 ሰዓታት እያጠናች ነው። ስለዚህ ለ2 ሰዓታት ነው። ስለዚህ ማጥናት ከጀመረች ቆይታለች። it is the past action ነው። ፓስት ላይ ወይ ደግሞ ኃላፊ ጊዜ ላይ የተጀመረ አክሽን ነው። ነገር ግን ኢትስ ኢፌክት ወይም ደግሞ ማጥናቷ ስቲል ናው ጎይንግ አድርጓል ወይም ደግሞ እየቀጠለ ነው ማለት ነው። ስቴዲንግ የተባለውም ለዛ ነው። ኢትስ ኮንቲኒየስ ኦን አክሽን ስለሆነ ማለት ስለዚህ ሺ ሃዝ ቢን ስቴዲንግ ፎር 2 hours ለ2 ሰዓታት እያጠናች ነው። አንድ ሁለተኛ they dash been playing football. they dash playing football. they የሚለው ኢትስ ፕሉራል ፎርም ስለሆነ we use have ነው የምንጠቀመው ማለት ስለዚህ they have been playing football. እነሱ ኳስ እየተጫወቱ ነው። ኳስ እየተጫወቱ ስለዚህ የጀመሩት ቆይተዋል። አት ዘ ፓስት ላይ ነው ጀመሩት፣ ነገር ግን ኢፌክት ውስጥ ነው እየታየ ነው ማለት ነው። ሶስተኛ I dash been reading a book. I dash been reading a book. ስለዚህ I it's as a plural form ስለምትታይ we use have ይሆናል ማለት ስለዚህ I have been reading a book. እኔ መጽሐፍ እያነበብኩኝ ነው። እኔ መጽሐፍ እያነበብኩኝ ነው። ስለዚህ ማንበብ ከጀመረች ቆይታለች፣ ነገር ግን ኢፌክት ውስጥ ነው እየታየ ነው ማለት ነው። አራተኛ he dash been working all day. he dash been working all day. ስለዚህ has ነው have ነው had። ስለዚህ ኮንስታንት ሴንተንስ has ነው ማለት ስለዚህ he has been working all day. he has been working all day ነው ማለት ነው። አምስተኛ we dash been waiting for you. we dash waiting for you. ስለዚህ we የሚለው ኢትስ ፕሉራል ፎርም ስለሆነ we use have ይሆናል ማለት ስለዚህ we have been waiting for you። ስለዚህ አንተን እየጠበቅን ነበር ወይም ደግሞ አንተን እየጠበቅ ነው። ስለዚህ መጠበቅ ከጀመሩ ቆይተዋል። at the past ላይ የጀመሩት ነገር ነው። but still now ሪሰንትሊ ምንድነው ኢፌክቱ እየታየ ነው ማለት ነው። ስድስተኛው she does been cooking since morning. she does been cooking since morning. she የሚለው it is singular subject ነው። ስለዚህ she has been cooking since morning. ስለዚህ ዛሬ ጠዋት እሷ ምግብ እያበሰለች ነበረ። ዛሬ ጠዋት እሷ ምግብ እያበሰለች ነበረ። I dash been learning English. I dash been learning English. ስለዚህ I የሚለው it is a plural form ስለሆነ we use have ይሆናል ማለት ስለዚህ I have been learning English ይሆናል ማለት ነው። ስምንተኛ they dash been watching TV. they dash been watching TV. ስለዚህ they የሚለው it is a plural form ስለሆነ it is ምን ሆነ it is have ይሆናል ማለት ነው። they have been watching TV ይሆናል ማለት ነው። ዘጠነኛ he dash been driving for 2 hours. he dash been drive for 2 hours. የሚለው it is a singular subject so it is has ይሆናል ማለት ነው። እሱ ለ2 ሰዓታት ያህል ሲነዳ ነበረ። ስለዚህ መንዳት ከጀመረ it is ቆይቷል፣ ነገር ግን እዚህ ጋር ታይም ዱሬሽን ስላለ ለ2 ሰዓታት ያህል ሲነዳ ነበር። ስለዚህ አክሽኑ at the past ላይ ተጀምሯል ወይም ደግሞ ኃላፊ ጊዜ ላይ ተጀምሯል። but still now it is continuing አድርጓል ማለት ነው። ወይም ደግሞ recently stop ሊያደርግ ይችላል። ለምሳሌ አክሽኑ ፓስት ላይ ጀመረና እስካሁን ሊቀጥል ይችላል፣ to the present ሊቀጥል ይችላል። ወይም ደግሞ ፓስት ላይ ጀመረና at the present ወይም ደግሞ recently በቅርቡ የሚያቆም አክሽን ከሆነ it is simple present continuous tense ይባላል ማለት ነው። ለምሳሌ he has been driving for 2 hours. ለ2 ሰዓታት ያህል እየነዳ ነው። መንዳት ከጀመረ ቆይቷል፣ at the past ነው የጀመረው፣ ነገር ግን still now ምን እያደረገ እየነዳ ነው። ስለዚህ አክሽኑ ቀጥሏል ማለት ነው።
And አስረኛ we dash been talking for a long time. We dash been talking for a long time. So we it is a proper form, so we use have ይሆናል። ስለዚህ we have been talking for a long time ይሆናል ማለት ነው። And 11ኛ she does not been studying. She does not been studying. ስለዚህ she it's a singular subject, so we use has ይሆናል ማለት ነው። ስለዚህ she has not been studying. ስለዚህ እሷ እያጠናች አይደለም። And 12ኛ I dash not been sleeping well. I dash not been sleeping well. ስለዚህ I it is a plural subject ነው, so we use have ይሆናል። So I have not been sleeping well. So በደንብ አልተኛውም። And 13ኛ they dash not been working hard. They dash not been working hard. they የሚለው it is a plural subject ነው, so we use have ይሆናል። So they have not been working hard. And 14ኛ he dash not been feeling well. He dash not been feeling well. ስለዚህ he is a singular subject ስለሆነ we use has ይሆናል ማለት ነው። And 15ኛ we dash not been practicing. We dash not been practicing. So we it is a plural subject, so we use have ይሆናል። We have not been practicing. 16ኛ dash you been studying. ይሄ ደግሞ በጥያቄ መልክ ሲሆን ማለት ነው። present perfect continuous tense በጥያቄ መልክ ስንጠይቅ ምናስ መጀመሪያ ላይ የሚቀድመው ከሳብጀክቱ በፊት it is auxiliary verbs ናቸው ማለት ነው። for singular subject has እናስቀድማለን፣ for plural subject ደግሞ have እናስቀድማለን ማለት ነው። so you የሚለው it is a plural subject ስለሆነ we use have ይሆናል ማለት ነው። have you been studying? አጥንተክ ነበረ ወይም ደግሞ አጥንተካል። ስለዚህ it is have ይሆናል ማለት ነው። 17ኛ dash she been crying? Does she been crying? ስለዚህ she የሚለው it is a singular subject ስለሆነ we use has። ስለዚህ has she been crying? እሷ እያለቀሰች ነው። ስለዚህ has she been crying? እሷ እያለቀሰች ነው። ማልቀስ ከጀመረች ቆይታ ሊሆን ይችላል። ነገር ግን still ነው ምን እያለቀሰች ነው ማለት። ስለዚህ has she been crying? እሷ እያለቀሰች ነው። so we can ask like this ማለት ነው። And 18ኛ dash they been waiting long. Dash they been waiting long. So they የሚለው it's a plural form, so we use have ይሆናል። so have they been waiting long. 19ኛ dash he been working here. Dash he been working here. so he የሚለው it is a singular subject ስለሆነ we use has። ስለዚህ has he been working here? እሱ እዚህ ይሰራል ብለን እንጠይቃለን ማለት ነው። And 20ኛ dash we been learning this topic. Dash we've been learning this topic. So we የሚለው it's a plural subject ስለሆነ we use have። ስለዚህ have we been learning this topic? And 21ኛ she has been dash for 2 hours. She has been dash for 2 hours. ስለዚህ በቨርብ ፎርም ወይም ስንጠየቅ ደግሞ ቨርባችን ምንድነው? it is verb ing ነው የሚለው። why? because አክሽኑ ፓስት ላይ ተጀምሯል፣ ነገር ግን still ነው ምን እያደረገ እየቀጠለ ነው ማለት ነው። ስለዚህ subject plus has plus been plus verb ing ነው የሚሆነው ማለት ነው። ስለዚህ she has been studying for 2 hours ይሆናል ማለት ነው። she has been studying for 2 hours ይሆናል ማለት ነው። so verባችን verb ing ነው የሚሆነው for present perfect continuous tense ማለት ነው። And 22ኛ I have been dash English. I have been dash English. ስለዚህ it is verb ing መሆን ስላለ it is learning ይሆናል። ስለዚህ I have been learning English. I have been learning English. 23ኛ they have been dash football. They have been dash football. ስለዚህ ምንድነው የሚለው? it is a correct answer. It is playing. Why? because ing form ጀመር because the action is continuous. አክሽኑ እየቀጠለ የሆነ አክሽን ስለሆነ ወይ ማለት ነው። And 24ኛ he has been dash the car. He has been dash the car. ስለዚህ it is the action is present perfect continuous tense ነው. so we use it is washing ይሆናል ማለት። ስለዚህ he has been washing the car ይሆናል ማለት ነው። And 25ኛ we have been dash for you. We have been dash for you. ስለዚህ it is waiting ይሆናል። ስለዚህ we have been waiting for you. so እናንተን እየጠበቅን ነው። ስለዚህ መጠበቅ ከጀመሩ ቆይተዋል፣ ነገር still ነው ግን እየጠበቁት ነው ማለት ነው። And 26ኛ she has been dash TV. She has been dash TV. ስለዚህ ምን ሆነ? it is verb ing መሆን ስለ it is watching ይሆናል ማለት ነው። ስለዚህ she has been watching TV. ስለዚህ እሷ ቲቪ እያየች ነው። so ቲቪ ማየት ከጀመረች ቆይታለች። at the past ላይ ነው ወይም ኃላፊ ላይ ጊዜ ነው የጀመረች፣ ነገር ግን still ነው ቲቪ እያየች ነው ማለት ነው። And 27ኛ I have been dash a book. I have been dash a book. ስለዚህ the correct answer is reading ይሆናል። so I have been reading the book ይሆናል ማለት ነው። 28 they have been dash hard. They have been dash hard. ስለዚህ it is the correct answer working ይሆናል። ስለዚህ they have been working hard. And 29ኛ he has been dash all day. He has been dash all day.
ስለዚህ it is sleeping ይሆናል። so he has been sleeping all day so ቀኑን ሙሉ እሱ ተኝቷል ወይም ደግሞ እየተኛ ነው። ቀኑን ሙሉ እሱ እየተኛ ነው። ስለዚህ መተኛቱን አላቆመም። so መተኛ ከጀመረ ቆይቷል። so it is continuous እያደረገ ነው ማለት ነው። and 30ኛ we have been dash together we have been dash together it is a constant sentence living ስለዚህ we have been living together ይሆናል ማለት ነው። and 31 she has been studying dash morning ስለዚህ she has been studying dash morning ስለዚህ so ይሄ present perfect continuous tense it is starting point ወይ ነው starting time point አለው so starting point time ካሉ ደግሞ ለምሳሌ 4 hours and 4 years ምናምን መጥቀስ we use for የምትለውን መጠቀም እንችላለን but it is morning ምናምን ደግሞ በዚህ ቀን ወይም በዚህ ጠዋት በዚህ ምሽት ምናምን ማለት ስንፈልግ ደግሞ we use since መጠቀም እንችላለን። ስለዚህ she has been studying since morning so እሷ ዛሬ ጠዋት እያጠናች ነበረ ይሆናል ማለት ነው። so እያጠናች ነበር ወይም ደግሞ እያጠናች ነው። she has been studying this morning so እሷ ዛሬ ጠዋት እያጠናች ነው። ስለዚህ እንደዛ ነው የሚሆነው ማለት ነው። so since የምትለው ነገር ስፔሲፊክ የሆነ ታይም ኦፍ ዱሬሽን ካልተገለጸ we use since መጠቀም ይችላል for starting point ለምሳሌ ዛሬ ጠዋት ነው የጀመረው ነገ ነው የሚጀምረው ምናምን አይደለ ስለዚህ starting point ማለት ነው። so የመጀመሪያውን ሰዓት ወይም ስፔሲፊክ የሆነ ዱሬሽን ወይም ደግሞ ሰዓት ካልተገለጸ since መጠቀም ይችላል። for ግን for a specific time for a specific ለምሳሌ for 2 years for 2 years for 2 hours for 60 minutes አይደለ so specific የሆነ time እየተገለጸ ነው ደግሞ ጊዜ እየተገለጸ ነው። so for specific time we use for እንጠቀማለን። for ግን for a starting point ወይም ደግሞ since morning since year ምናምን ሲባል ግን መጀመሪያ ላይ መጀመሪያ ምናምን ሲሆን we use since ስለዚህ በዚህ መሰረት she has been studying since morning why we use since because እዚህ ጋር specific የሆነ time duration የለንም ሰዓት አልተገለጸም so we use since እንጠቀማለን ማለት ስለዚህ she has been studying since morning. and 32 I have been working dash 2 hours I have been working dash 2 hours አሁን ለምሳሌ 2 hours ሲል it is specific የሆነ time duration ነው ማለት ነው። 2 ሰዓት አይደለ ለ2 ሰዓት ማለት ስለዚህ specific የሆነ time duration ከተገለጸላችሁ we use for ነው የምንጠቀመው ማለት ስለዚህ I have been working for 2 hours እኔ ለ2 ሰዓታት ያህል እየሰራው ነው። so ስራውን ከጀመረች ቀደም ብላለች ወይም at the past ላይ ጀምራለች ነገር ግን still ነው ምን እያደረገች እየቀጠለች ነው ማለት ስለዚህ for 2 hours it is specific የሆነ duration of time ከተገለጸላችሁ for ትጠቀማላችሁ። for the starting point ግን for a starting point ደግሞ ምን it is you can use since ነው የምትጠቀሙት ማለት ስለዚህ በዚህ መሰረት I have been working for 2 hours ይሆናል ማለት because duration of time ስለተገለጸ። and the 33 ደግሞ they have been playing dash 220 they have been playing dash 220 አይደለ so it is we use it since ነው የሚሆነው ማለት so they have been playing since 220 አይደለ በ2020 እነሱ እየተጫወቱ ነበረ ነው so እነሱ እየተጫወቱ ነበረ ስለዚህ 2020 it is starting point ነው የሚሆነው so we use since ይሆናል። and 34 he has been running dash a long time he has been running dash a long time so we can use it is for ነው የሚሆነው ማለት so he has been running for a long time so ለረጅም ሰዓት እየሮጠ ነበር ለረጅም ሰዓት ለምን ያልሳል ለረጅም ሰዓት so ለረጅም ሰዓት የሚለው ነገር it is duration of time ነው የሚገልጸው ማለት ነው። ስለዚህ he has been running for a long time ይሆናል ማለት ነው። and the 35 and the last question of this topic is we have been studying dash Monday we have been studying dash Monday so Monday የሚለው ነገር it is a starting point ነው የሚሆነው ማለት አይደለ so you can use it is since ነው የሚሆነው ማለት so we have been studying since Monday so ሰኞ ዕለት እኛ እናጠናለን ሰኞ ዕለት እኛ እናጠናለን ወይም ደግሞ ሰኞ ዕለት እኛ እያጠናን ነበረ ማለት ነው። so ሰኞ ዕለት እነሱ እንደሚያጠኑ እያሰቡ ነው ማለት ነው። so for starting point ምናምን we can use since and for a duration of time ግን you can use for ነው የምትጠቀሙት ማለት ስለዚህ የተገለጸ ታይም ካለ ስፔሲፊክ የሆነ ታይም ካለ for እንጠቀማለን and for a starting point ደግሞ since እንጠቀማለን ማለት ስለዚህ we have been studying since Monday so ዛሬ ሰኞ ምን እያጠናን ነበረ ስለዚህ ማጥናት ከጀመሩ ቆይቷል ነገር ግን still now እያጠኑ ነው ማለት ነው። so this all about the present perfect continuous tense questions ናቸው it's all 35 questions ናቸው 35 ጥያቄዎች ናቸው ማለት ነው። I think በጣም ቀላል ነው። አንደኛ ነገር
ኮንሰፕቱን ተረዱ። ሶ ፕሬዘንት ፐርፌክት ቴንስ ማለት ምንድነው? አክሽኑ ፓስት ላይ ወይም ደግሞ ኃላፊ ጊዜ ላይ ተጀምሮ ነገር ግን ስቲል ናው ኢፌክቱ ወይም ደግሞ ሪዛልቱ ሊቀጥል ይችላል፣ ወይም ደግሞ ተግባሩ ሊቀጥል ይችላል፣ ወይም ደግሞ ኃላፊ ጊዜ ላይ ተጀምሮ በቅርቡ የተፈጸመ አክሽን ከሆነ ኢትስ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ይባላል ማለት ነው። ሶ ስትራክቸሩ ወይም ደግሞ ፎርሙ ሳብጀክት ፕላስ ሃዝ ኦር ሃቭ ፕላስ ቢን ፕላስ ቨርብ አይኤንጂ ነው የሚሆነው ማለት ነው። ፎር ሲንጉላር ሳብጀክት ዊ ዩዝ ሃዝ፣ ፎር ፕሉራል ሳብጀክት ደግሞ ሃቭ ትጠቀማላችሁ ማለት ነው። ስለዚህ እንደዚህ ተደርጎ አንድ ሴንቴንስ ከመጣላችሁ ኢትስ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ነው ማለት ነው። እንደዛ ከሆነ ሁልጊዜም ቨርቡ ከሆነ ኢትስ ቨርብ አይኤንጂ አድርጋችሁ የምታስገቡት ዋይ ቢኮዝ ኢትስ ኮንቲኒየስ ይላል አይደለ? ስለዚህ ቀጣይነት ያለው ነገር ስለሆነ ኢትስ ቨርብ አይኤንጂ ታደርጋላችሁ ማለት ነው። ሶ ዚስ ኦል አባውት ቱዴይስ ሌሰን። ሶ አይ ቲንክ ኢትስ ኢዚ፣ በጣም ቀላል ነው። እናንተም ደግሞ ከዚህ በተሻለ መልኩ እንድሰራላችሁ የተለያዩ ጥያቄዎች እንድሰራላችሁ፣ እነዚህ ጥያቄዎች አሁን ኢትስ በሁሉም የፈተና አይነቶች ላይ የሚወጡ ጥያቄዎች ናቸው። ከሁሉም አወጣጥቼ ነው ያመጣሁት ማለት ነው። እናንተ በጣም ይጠቅማችኋል። ሰው ለሌላ ተማሪ ለሆኑ ጓደኞቻችሁ፣ ኢንትራንስ ተፈታኝ፣ ሚኒስትሪ ተፈታኝ ለሆኑ ልጆቻችሁ፣ አይኤልቲኤስ ተፈታኝ ለሆኑ ጓደኞቻችሁ፣ ዘመዶቻችሁ ሼር አድርጉት። በጣም እነሱ ይጠቅማችኋል ማለት ነው። ሰው እናንተን ብታውቁት ይጠቅማችኋል። ቢኮዝ ኢንተርቪው ላይ ምናምን ልትጠየቁም ትችላላችሁ። አይኤልቲኤስ ለምሳሌ እንደዚህ አይነት ጥያቄዎች ላይ ትጠየቁ ስለምትጠየቁ ቢኮዝ እንግሊሽ ግራመር ማለት ኢትስ ኦል አባውት ቴንስ ነው። ስለ ቴንስ ነው። በቃ እንግሊዝኛ ግራመር ጥያቄዎች ሲወጡ ስለ ቴንስ ስለሆነ ለእናንተም በጣም ይጠቅማቸዋል። ቤቱን ሳብስክራይብ አድርጉ፣ እንዲሁም ደግሞ ሼር ላይክ አድርጉ ቪዲዮዎቹን። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ባይ